አድማጮቻችን ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ትገኛላችሁ። ከሁለት አስርት ዓመታት በላይ በባህል ውዝዋዜ የጥበብ መድረክ ላይ ኢትዮጵያን ለዓለም አቀፍ ማህበረሰብ ጭምር ሲያስተዋውቅ የቆየው አርቲስት መላኩ በላይ ባሳለፍነው ሳምንት የቅርብ ወዳጆቹ እንግዲህ የምስጋና ፕሮግራም አዘጋጅተውለት ነበር። መነሻቸው 50 ዓመት ሞልቶታል። በዚህ 50 ዓመት የህይወት ጉዞ ውስጥ ደግሞ ከእድሜው ከፍ ያሉ አበርክቶችን ለኢትዮጵያ የባህል ዘርፍ በማስተዋወቅ ረገድ ለሰራው ስራ በሚል ነው እውቅናም ምስጋናም ያደረጉለት። በጣም በርካታ ሰው የተለያዩ ዲፕሎማቲክ ማህበረሰብ አባላት ጭምር የተገኙበት ነበረ። መላኩ በላይ ሲባል ያው በፈንድቃ የባህል ማዕከሉ እናውቀዋለን። ይህንን መነሻ አድርገን ስለተደረገለት እውቅና እንደዚሁም ደግሞ አጠቃላይ ስራዎቹን መነሻ አድርገን አጠር ያለ ቆይታ እናደርጋለን። ሰላም እንደምን አለህ መላኩ? ሰላም ሰለሞን እንደምን አለህ? ደህና፣ ደስ ብሎኛል ስላገኘው። እንኳን ደስ አለ ማለት እወዳለሁኝ። አመሰግናለሁ በቅድሚያ እዚህ እንግዳ ስላረከኝ። 50 ዓመት ሞላህ አሉና 50 ዓመት ስንት ነው ለአንድ ሰው ምን ማለት ነው የሚለውን ባቅ ደስ ይለኛል። ካንተ ከስሜት ብጀምር 50 ዓመት ስንት ነው የሚለውን አስቸጋሪ ነው። 50 ዓመት እንደ አጠቃቀም እንዳገላለጽ ሊሆን ይችላል። እኔ ግን ያው በወቅቱ የተሰማኝ አንደኛ እንደ እኔ ደግሼ አላቅምና ድግስ ምናምን ብዙም አይደለሁም። የዛን ቀን የተሰማኝ ያው 1 ዓመት ልደቴን እንዳከበርኩ፣ ሌላው ደግሞ 100 ዓመት 50 ዓመትን 100 ዓመት እንዳከበርኩ። ምክንያቱም በቀን 4 ሰዓት ነች የምተኛት እና ይታጠፍልኝ ብዬ 50 በ2 100 ዓመት ያው ስራዬም የቀደመ ልጅ ስለሆንኩ እንደዛ ይሆንልኝ በሚለው ነው ያልኩትኝ። በተረፈ ግን በጣም በጣም ደስ ይላል። ሰው ብቻ እኔ እንጃ ቃላት ያጥረኛል። መልካም። እንደው መላኩ ከሁለት አስርት ዓመታት በላይ የውዝዋዜ ጥበብ ላይ ኢትዮጵያን ስታስተዋውቅ ቆይታል። ወደ ኋላ መለስ ብለህ እንደው ይህን ረጅም ዓመት ስትቃኘው ምን ይሰማሃል? ስሜት እንደምን ያለ ነው? ወደ ኋላማ ለመለስ እውነት አሁን 50 ዓመት ሞላኝ። ወደ ኋላ ርቀት አለው ማለት ነው። ያ እንግዲህ ወደ ኋላ ስመለስ የ50 ዓመት ጉዞ ዳንስ እንደ ጥበብ የማይታይበት ምንድነው፣ ጭፈራ የትም ስትዘሉ ለመተ የሚባልበት የባህል ነገር ሲፈልጉን ብቻ የምንጨፍርበት እንጂ እንድንፈልገው እንዲቆይ የሚያደርግ ምንም ነገር የለም። ጉዞ ቀላል አይደለም። መላኩን ስናነሳ ፈንድቃን እንጠቅሳለን። ካሳንችስ ጀመርክ፣ ከዛ አሁን ወደ ሀያት ሬጀንሲ ሄዷል። አሁን በቅርብ ወደ ካሳንችስ ዳግም ትመለሳለህ እና በዓለም አቀፍ የኪነ ጥበብ መድረኮች ላይ በመገኘት እንግዲህ አስተዋውቀሃል። እንደው ይህንን የማድረግህ የቻልክበት ዋና ሚስጥር፣ ትልቁ ጥንካሬ እንደምን ያለ ነው? እንግዲህ ፈንድቃን እንዳልከው ያው ህዝቡ ያውቀዋል። ከትንሽ አዝማሪ ቤት በዓለም አቀፍ መድረክ ላይ እና በአፍሪካ አንደኛ የሆነ እንቅስቃሴ አለው ማስባል የቻልኩትኝ። ኢትዮጵያ በጣም ሀብታም የሆነች በጥበቧ ልዩ የሆነ ገና ዓለም ያላያት ሲያያት ደግሞ ሱስ የምታስይዝ በሙዚቃ፣ በምግቧ፣ በስነ ስዕሎቿ፣ በስነ ጽሁፏ፣ በሁሉ ነገር ገና ብዙ ያልተነገረላት ነች። አሁን ኢትዮ ጃዝ እየተባለ ብቻ ያለበት ገና የባህል ሪሶርሷ በደንብ ያልወጣ እና ባህላ ደግሞ ያልሞተና ዘመናዊ የሆነ እሱ በጠዋት እድሜ ስለገባኝ የሀገር ፍቅሩም የጥበብ ፍቅሩም ተደምሮ ይሄንን ለዓለም ኩራት በኩራት ሳወጣ እኔን የሚሰማኝ ስሜት እኔ እንጃ። እኔ እንደዛ ከተሰማኝ ህዝቤንን የተሰማኝን ለማሰማት የወሰድኩት ሪስክ ነው እና ደስ ሲል በዓለም ህልሜ ተሳክቶ ህልሜን ኖሬ የዓለም ሎሬት ተደርጌ 20 ምርጥ ሰዎች ጋር በስማ ብዙ ነገር አለ። የውዝዋዜ ጥበብ በምርምርም በትምህርትም እንዲደገፍ ከዩኒቨርሲቲ አዲስ አበባ ዩኒቨርሲቲ ከማካሊስተር ኮሌጅ ጋር በመተባበር ሰርተሃል እና እንደው ይህ የአካዳሚ ትስስር በኢትዮጵያ ውዝዋዜ ላይ ምን አይነት ለውጥ አምጥቷል ብለህ ታምናለህ? ወርነሱን ለመፍጠር የምችለውን ቢሮ እንኳን የለንም። ፈንድቃ ሳይፈርስ ፈንድቃ ውስጥ ነበረ ቢሮ የምንሰባሰበው። ሞክረናል። ምንድን ነው አዌርነስ ሰርቷል። ዳንስ ደግሞ እንግዲህ ያው እኔም በማደርገው ነገር ሁሌ አንድ ቦታ ላይ የቆመ እንዳይሆን ጊዜን እንዲገልጽ አዳዲስ ኮሪዮግራፎችን በማውጣት ከባህል የወጣው ሆኜ ባህል ዘመናዊ እንደሆነ በማሳየት ትልቅ ስራ ሰርቻለሁ። ያው እንግዲህ ማካሊስተር ዩኒቨርሲቲ ጋር አሁንም ቀጥለን እንግዲህ ባለፈው ወሎ ዩኒቨርሲቲ ጋር ሄደን ሌሎች ፕሮፌሰሮችን ጨምሬ ይዤ ኤክስቼንጅ ፕሮግራም አስጀምሬያለሁ። እንግዲህ ምናየው ይሆናል ማለት ነው። እንዲህ እያለን
እንግዲህ በአንድ ግለሰብ እንደዚህ የሰራኋቸው ብዙ አሉ። ከኖርዌይ ዩኒቨርሲቲዎች ጋር፣ ከሆላንድ፣ ከፈረንሳይ፣ ከጣሊያን፣ ከስፔን እየመጡ እያስተማርኩ ምልካቸው ብዙ አሉ። እንግዲህ ወደፊትም ይቀጥላል ማለት ነው። ትላልቅ ዓለም አቀፍ ሽልማቶችን አግኝተሃል በተለያዩ መድረኮች ላይ እና እንደው ዓለም አቀፍ እውቅና ለአንተ ለምትሰራው የባህል ዘርፍ ምን ትርጉም አለው? እንግዲህ ሽልማት በጣም ያበረታል። አንደኛ ያው እንደምታውቁት እኔ ሽልማት የትጋለ ብዬ ሰርቼ አላውቅም። እኔ ስራዬን ነው የሚያስፈልገውን፣ ሀገር የሚያስፈልገውን፣ ጥበቡ የሚያስፈልገውን እኔ የሚሰማኝን እንግዲህ ሪስክ እየወሰድኩ ከአንዱ እያብቃቃው ሌላው ባለሙያውን ፋሲሊቴት እያደረግኩ ነፃነቱን እየጠበቅኩ አቅሙን እንዲያወጣ ሰውን መርጬ ታለንቱን ምኑን ለማገዝ የኔንም አብረን ተጋግዘን እኔም ጋር ያለውን እነሱም ጋር እዛም ጋር ያለውን አድርገን ብቻ አንድ ሀገር አለችን፣ አንድ ዓለም አለችን። በጥበብ የምንችለውን ኮንትሪቢዩት ለማድረግ በምንተጋበት ጊዜ ለካ የሚመለከት ሰው አለ። ወደ ልደቱ ልመልስና በቅርብ 50 ዓመት ሞላ። የልደት በዓልን ምክንያት አድርገው ወዳጆች፣ ቤተሰቦች፣ አድናቂዎች፣ የዲፕሎማቲክ ማህበረሰቡ የተለያዩ ሰዎች ተገኙና የእውቅናም ምስጋና ፕሮግራም አደረጉልህ። በግልህ እንዴት አይነት ስሜት ፈጠረብህ መላኩ? እሱ ይለያል። አንደኛ እኔ ደግሼ ምናምን አላቅም። ሁለተኛ እንደዚህ ሰርፕራይዝ አድርገው ትልቅ ስራ ነው እና ያንን ትልቅ ስራ በእንደዚህ አይነት መልክ ምን አይነት ፍቅር እኔ ምን አድርጌላቸው ነው? አሁን እኮ እንደ ሀገር እንደ ዓለም ትልቅ ስራ እኮ ነው። የዓለሙን የሀገሪቷን ስራ እኮ ነው ሌላ ጀግና ለማፍራት እነዚህ ልጆች የሰሩት ስራ እንደ ታሪክ ትልቅ ነው። እንደኔ እንደ ግለሰብ አይደለም፣ እንደ ታሪክ። ምክንያቱም ብዙ ጊዜ ሰው ከሞተ በኋላ ወይ መንቀሳቀስ ካቃተው በኋላ ነው ሽልማት ወይ ትውስታ እሱም አጋጣሚ ከሆነ የሚኖረው። ይሄ እንደዚህ እየሰራው በምንቀለቀልበት ትልቅ እንደ እሳት ታሪኩ መሀል ላይ ቆሜ ባለውበት ሰዓት ላይ ይህን ሪኮግኒሽን ማግኘት በቁሜ ይህን ማየት ይገርማል። ምክንያቱም ብዙ አምባሳደሮች ተገኝተዋል። ወደ 500 ሰው ነው የጠሩት። አምባሳደሮች ተገኝተዋል። እናቴ ያለች፣ ልጆች ያሉ፣ ባለቤቴ፣ የስራ ጓደኞቼ ከመላው ዓለም ከጃፓን፣ ከአሜሪካ፣ ከስዊዘርላንድ ሳይነግሩኝ የመጡ መልእክታቸውን የላኩ እንባ ያስመጣል። አሁን በቅርቡ ታዩታላችሁ የላኩትን ህፃናቶች ሳስተምራቸው የነበሩ በየዩኒቨርሲቲ በየትምህርት ቤት ኤሌመንተሪ ውስጥ በጃፓን በተለያየ ዓለማት እና ያ ለእኔ የሚገርም ታሪካዊ ነገር ነው የሰሩት። በዚህ አጋጣሚ ምንም ቃላት ያጥረኛል። በቁመናዬ እንደዚህ አልገመትኩም። ምክንያቱም ገናነን ብዙ ነገር እንደዚህ መመርመር እና ይሄ እንዲወጣ በማድረጋቸው አመሰግናለሁ። ፈንድቃ አሁን ወደ አዲስ ምዕራፍ ተሻግሯል። ሀያት ሪጀንሲ ነው የሚገኘው። እድሜ 50 ዓመት ሞልቷል። ግማሽ ዘመን እንደማለት ነው። በቀጣይስ እንደው ፈንድቃ ያንተ ራዕይ ከዚህ በላይ ለማሳደግ ምን አቅደሃል? በጣም በሚገርም ሁኔታ ክብርት አዳነች አቤቤ በጣም ቦታውን ስራውን በመረዳት ይህን ሁላ አቅም በመረዳት መልሰውልኛል። በጣም ደስ ብሎኛል። እንደ ሀገር እንደ ግለሰብ በልፋትም ምንም ያን ቀድሞ ሪኮግናይዝ አድርገው መልሰውልኝ በጣም ደስ ብሎኛል። ብዙ ህዝብም ተደስቷል እና በጉጉት እኔም ህዝቡም እየጠበቀን ነው። ያው እንግዲህ የግንባታ ፍቃድ ጨርሰን አሁን የመጨረሻ ማስጀመሪያ ወረቀት በዚህ ሳምንት ያልቃል። እሱን ይዘን ወደ ስራ እንገባለን። ያው ብቻዬን የምሰራው ነገር አይደለም። ብዙ እርዳታ ይፈልጋል። አብሮ መተጋገዝ ይቻላል። አሁን መንገድ ጠርጎ እንደገና ሊወለድ ያለ ፈንድቃ ተወልዶ በራሱ ቆሞ የሚሄድበት እንደገና አቅም ላይ ሊጀምር ነው። በጣም ጥሩ እንዲሳካልህ እንመኛለን። በጣም አመሰግናለሁ ለሰጠህን ጊዜ መላኩ። እሺ፣ በጣም ነው የማመሰግነው ለጊዜህን እንደዚህ እዚህ እድሉን ስላመቻቸልኝ። መልካም አድማጮቻችን፣ ከዜማ በኋላ እንመለሳለን። አብራችሁኑ ነው